አሁን እነሳና የሉቃስ ወንጌል ምዕራፍ 22 ላይ እናወጣለን። ሉቃስ ወንጌል ምዕራፍ 22 ላይ ይሄ አሁን ማነብላችሁ ቃል ወገኖቼ መጽሐፍ ቅዱስ ላይ የጸሎት ሁሉ ቁንጮ ሞዴል ብቻ አይደለም፣ አስደናቂ ነገር። አስደናቂ ማለት ማንም ይሄን ጸሎት የእውነት መጸለይ አይችልም። እግዚአብሔር መንፈስ የረዳው ያገዘው ሰው ካልሆነ በስተቀር ይሄንን ጸሎት መጸለይ አይችልም። ይሄ ጸሎት ምን አይነት ጸሎት መሰላችሁ? በቃ የሚገርም መጽሐፍ ቅዱስ ላይ በስጋ ለባሽ ቋንቋ ልንገልጠው ማንችለው ትልቅ እውነት ያለበት ጌታችን መድኃኒታችን ኢየሱስ ክርስቶስ የጸለየው ጸሎት ነው። እንዴ ይሄን ብትይዙልኝና ብንገባ ጥሩ ነው ብዬ ነው። ይሄንን አውቀ ነው ይዘ ነው ብንገባ እናም በስቲ በኢየሱስ ክርስቶስም ከቁጥር ስንት ጀምር መሰላችሁ? ከቁጥር 39 ጀምሮ ነው የምናነበው። በኢየሱስ ክርስቶስም አነባለሁ። ወጥቶም እንደ ልማዱ ወደ ደብረ ዘይት ሄደ፣ ደቀ መዛሙርቱም ደግሞ ተከተሉት። ወደ ስፍራውም ደርሶ ወደ ፈተና እንዳትገቡ ጸልዩ አላቸው። ከነርሱም የድንጋይ ውርወራ የሚያህል ራቀ። ተንበርክኮም አባት ሆይ ብትፈቅድ ይህችን ጽዋ ከኔ ውሰድ፣ ነገር ግን የኔ ፈቃድ አይሁን ያንተ እንጂ እያለ ይጸልይ ነበር። ይሄንን ጸሎት መጸለይ የሚችል ሰው በአፋችን እንችላለን፣ በህይወት እውነት ግን ከሆነ በጣም 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 ከባድ ነው። ኢየሱስ ክርስቶስ ነው የጸለየው ወገኖች ሆይ። በፍርሃትም ሲጣጣር አጽንቶ ይጸልይ ነበረ። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ። ከጸሎቱም ተነስቶ ወደ ደቀ መዛሙርቱ መጣና ከሐዘን የተነሳ ተኝተው ሲያገኛቸው ስለምን ትተኛላችሁ? ወደ ፈተና እንዳትገቡ ተነስታችሁ ጸልዩ አላቸው። ወደ ፈተና እንዳትገቡ ተነስታችሁ ምን በሉ እስቲ ተናገሩ። አዎ ወደ ፈተና መግባት እና አለመግባት በእግዚአብሔር እጅም አይደለም፣ በሰይጣንም እጅም አይደለም፣ በእኛ እጅ ላይ ነው ያለው። አንጸልይም እንገባለን፣ እንጸልያለን አንገባም። እግዚአብሔር ምን ያደረገ? ይሄው ፈረሱ፣ ይሄው ሜዳው፣ ፈተናው አለ፣ መከራው አለ፣ ስቃዩ አለ። እንደ እግዚአብሔር ፈቃድ የሆነው መከራ እርሱ ከእግዚአብሔር ዘንድ ወገኖቼ ሆይ እሱ ሰማዕትነት ዋጋ የሚያስከፍል እግዚአብሔር ሽልማት የሚያሰጥ በረከት ነው። እግዚአብሔር የማያውቀው መከራ ግን ከሆነ ያሳዝናል። ፈተና አለ። ወደ ፈተና ግን ይውላችሁ ፈተናው እኮ በራሱ አቅሙንና ክስተቱን የሚወስነው እኛ በእግዚአብሔር ፊት የምናደርገው መታዘዝ ነው። ፈተናው እኮ ሊመጣ ይችላል፣ ይመጣል እኮ ፈተናው። ግን ምን አለ መሰላችሁ? እንዲህ የሚል ቃል አለ። ፈተናው ይመጣል ማለት ይዋጉሃል፣ አያሸንፉህም ማለት ነው። ፈተናው ይመጣል ግን ባህሩ አያሰጥምህም፣ እሳቱም አያቃጥልህም ማለት ነው። በውሃ ውስጥ አሳልፈሃለሁ። አይመጣም እኮ አይደለም ያለው። ምን አለው ባሪያውን ሲናገር ኤርምያስን? ይዋጉሃል፣ ነገር ግን አድንህ ዘንድ እኔ ከአንተ ጋር ነኝና አያሸንፉህም። አሁን ብዙዎቻችን ለምን ውጊያውን አየሁት? ለምን ባህሩን ለምን አየሁት? ባህሩን ለምን አየዋለሁ? ታየዋለሽ ባህሩን፣ ነገር ግን አያሰጥምሽም ነው የሚለው። ይሄ እንግዲህ በምን ይመጣል መሰላችሁ? በመታዘዝ። እያችሁ እዚህ ጋር ጌታ ኢየሱስ ክርስቶስ ወደ ፈተና እንዳትገቡ ጸልዩ አላቸው። ከነርሱም የድንጋይ ውርወራ የሚያክል ራቅ ተንበርክኮ አባት ሆይ ብትፈቅድ ይህችን ጽዋ ከኔ ውሰድ አለ። እቺ ጽዋ ከኔ ትወሰድ። እንደዚህ መጸለይ በአንደበትም በልብም በውስጥ ማንነትም የቻለ ክርስቲያን በእውነት እግዚአብሔር የረዳው ሰው ነው። ምን አለ ዳዊት ሲናገር? እንደዚህ አለ፣ ያፌ ቃልና
የልቤ ሐሳብ በፊትህ ያማረ ይሁን። ለምን መሰላችሁ? ችግራችን የሁላችንም ችግር ነው። እምንናገረው ሌላ ነው፣ እምናስበው ሌላ ነው፣ እምንመኘው ሌላ ነው፣ እምንናፍቀው ሌላ ነው፣ እምንማረርበት ነገር ሌላ ነው። አንደበታችን ደግሞ ሌላ ነው፣ የተለያየ ነው። እግዚአብሔር ደግሞ እንደዚህ ይመስለኛል ወገኖቼ ሆይ ልባችንን ይሰማል። እንግዲያውስ መልሶቻችን በረከቶቻችን ማለት እግዚአብሔር ወደኛ የሚልካቸው ነገሮችም እግዚአብሔር ከማዘኑ የተነሳ የሚመጡትም ነገሮች ውጫዊ ከሆነ የአንደበታችን ቃላት ማማረና ክምር ሳይሆን በልባችን ውስጥ ከሚጮኸው ድምፅ የተነሳ ነው ማለት ነው። እንደዚህ ያለ ባሪያው ሲናገር ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ያድራል? እጆቹ የነጹ ካለ በኋላ በልቡ እውነትን የሚናገር ለካ የልብ ቋንቋ አለ፣ ድምፅ አለ፣ ንግግር አለ። የሚሰማውም እግዚአብሔር ብቻ ነው። ስጋ ለባሽ አይችለው፣ ሰው ሊያውቀው አይችልም። ስለዚህ እዚህ ጋር ኢየሱስ ክርስቶስ ያለው እንደዚህ ነው ወገኖቼ ሆይ፣ እንደዚህ ነው እኮ ያለው። እቺ ጽዋ ብትሄድ ግን አባቴ የኔ የተናገርኩት ቃል አይሁን። የጸሎቶች ሁሉ ጸሎት ነው ይሄ ወገኖቼ ሆይ። ለምነን እግዚአብሔርን ጠይቀን ጌታ ያደርግልኛል ብለን ነገሮችን ያንተ ፈቃድ ይሁን ብለነው ያንተ ፈቃድ ይሁን ያልነው ቃል በሕይወታችን 100% ትክክለኛነቱን የፈጠረን የሰዎችን ልብ የሚያነበው ብቻ ያውቀዋል። አባቴ ያንተ ፈቃድ፣ በሌላ ስፍራ ላይ ፈቃድህን ላደርግ መጣው። በሳምራዊቷ ሴት ጋራ በውሃው ጉድጓድ በያዕቆብ ውሃው ጉድጓድ ጋር ሲነጋገር ሲመጡ ምን ብሎ ነው ያነጋግራት? በዛ ቦታ ላይ ውሃ ጠጭኝ የሚልሽንስ አንቺ ብታውቂው እያለ ይነግራታል። ከዛ በኋላ መጨረሻ ላይ ሲመጡ ደቀ መዛሙርቱ ከሩቅ ሲያዩት ከሆነች አንድ ውሃ ልትቀዳ ከመጣች ሴት ጋር ይነጋገራል። በኋላ ደነገጡ። ማንም መጠየቅ አልፈለገም። እሷ የልቧን ሲያናግራት ጌታ ኢየሱስ እንስራዋን ጥላ የበረረች ስትሄድ መንገድ ሄደዋል። በስጋ ወራት እርቦታል። እነሱ የሄዱት ወደ ከተማ ምግብ ሊገዙ ነው የሄዱት። ጌታ ሆይ አንዳች የሚበላ ነገር አምጥተናል ብላ ሲሉት የኔስ መብል የላከኝን ፈቃድ ማድረግ ነው። ምግብ አያስፈልገኝም ማለት እኮ አይደለም። የሚበልጠውን ነገር ለሚነግረን ጌታ ክብር ይሁን ወገኖች ሆይ። የሚበልጠውን የተሻለውን የሚያሻግረውን የሚያዛልቀውን እሱን እኮ ነው እየተናገረ ያለው ጌታ ኢየሱስ ክርስቶስ። በትፈቅድ ያለ እያለ ይጸልይ ነበረ። በፍርሃቱ ሲጣጣር አጽንቶ ይጸልይ ነበረ። ወዙም በምድር ላይ እንደሚወርድ እንደደምጥ እንደጠወጣ ነበረ። ተነስቶም ወደ ደቀ መዛሙርቱ መጣና ከሐዘን የተነሳ ተኝተው አገኛቸው። ብዙዎቻችን ሁላችንም ስናዝን ጥቅልል ብሎ መተኛት ወይ ብድግ ብለን ረጅም መንገድ መሄድ ወይ የተለያየ ልዩ የራሳችን ነገር የምናደርገው። ስናዝን ወደ እግዚአብሔር ቀርቦ የመጸለይ አቅም ያለው ክርስቲያን ማለት አስቀድሞ ውስጡ በመንፈሳዊ እውነት የተቃኘና በመንፈሱ በውስጥ ሰውነቱ በኃይል የጠነከረ ሰው መንፈሳዊ የሆነ ሰው ነው። በመከራ ሰዓት ላይ ወደ ጸሎት የሚሄደው። አንዳንዶቻችን በመከራ ሰዓት ወደ ጸሎት ብንሄድ ጸሎታችን ጩኸት ነው፣ ለቅሶ ነው፣ ምን አድርጌያለሁ ሮሮ ነው፣ ለምን እንዲሆነ እንጂ ድሮ ምን ጸልያትን ጤናማ ጸሎት በፈተናችን ሰዓት ላይ ትከብዳለች። ወደ ፈተና ልትገቡ ነው ማለት
ጥላችሁኝ ልትሸሹ ነው። ወደ ፈተና ልትገቡ ነው። ልትክዱኝ ነው። ወደ ፈተና ልትገቡ ነው። አላውቀውም ልትሉኝ ነው። ከዚህ በላይ ምን አለ ፈተና ወገኖች? ኢየሱስ ክርስቶስን ከመካድ በላይ ልትክደኝ እኮ ነው ልጄ። ያ ክህደት መጥቶ እንዳያጠቃህ አይምሮ ላይ ቁጭ ብሎ እኔን አሳልፈ እንዳትሰጠኝ በጎ የሆነ ነገር እንዳትናገር አቅም መንፈሳዊ አቅም እንዲኖርህ በሚመጣው ነገር ላይ ንፋሱ ሲያላጋህ የማይሆን ቃል ከውስጥህ እንዳይወጣ ተነሳ። ከተስፋ መቁረጥ ተነሳ። ግራ ከተጋባህበት ተነሳ። ይሆናል ብለህ ራስህ ከገመትከው ነገር ተነሳ። ተኝተው ሲያገኛቸው ሚስጥሩን ነው የነገራቸው። ወደ ፈተና እንዳትገቡ። በማርቆስ ወንጌል ላይ እንደዚህ ይላል። በማርቆስ ወንጌል አላወጣውም። አሁን በማርቆስ ወንጌል ላይ መንፈስ ተኝተው ሲያገኛቸው መንፈስ ተዘጋጅቷል፣ ስጋ ግን ደካማ ነው አላቸው። ደካማው ስጋቸው ምን አረጋቸው? አስተኛቸው። ነገር ግን የስጋ ድካም ለጸሎት እንጂ እግዚአብሔር ለሚያዝንበት ነገር ደካማ አይደለም። ስጋ እግዚአብሔር ለሚያዝንበት ነገር ስጋችን ደካማ አይደለም። ምንም ዝርዝር ብዙ የሚያስፈልግ አይመስለኝም። ለወሬ ደካማ አይደለም። ለክፋት ለዘረኝነት ደካማ አይደለም። ለሐሜት ደካማ አይደለም። ጸልይ ሲባል ጉልበት ዜሮ ነው። ስጋ ለጸሎት ብቻ ደካማ ነው። ስለዚህ ነው ሐዋርያው ጳውሎስ እየጎሰምኩኝ አስገዛዋለሁ አለ። እግዚአብሔር አምላካችን ይርዳን። አያችሁ፣ እምነታችን እንዳይመታ እንዳይዝል ጸሎት እጅግ ወሳኝ ነገር ነው። በእምነታችን ጸንተን ለመቆም የሚጸልይ ሰው ለእግዚአብሔር ቃል ሙሉ የሆነ እምነት አለው። አዎ ምን ያደርጋል መስላችሁ? የሚጸልይ ሰው በእግዚአብሔር ቃል ላይ እምነት ይኖረዋል። ጸልያችሁ እግዚአብሔርን ቃል ስታነቡ፣ ቃሉን ስታነቡ ደግሞ ስትጸልዩ ምን ይሆናል መስላችሁ? ቃሉና መንፈሱ ሕይወታችሁን እንደ ጥሩ አርማታ ግንባታ የጠበቀ ሆኖ እንዲህ በዋዛ እንደማይንቀሳቀስ ክርስትናችሁ የረገጠ ማይንቀሳቀስ አይነት ወደ መሆን ይጀምራል። እንግዲያውስ ምን ይሆናል? በዚህ ሰዓት ላይ እግዚአብሔር የሚለንን መታዘዝ እንችላለና በቃ በጸሎት እንደዚህ የተጋ ሰው እግዚአብሔር ምን ይላል? ልጄ መቼስ እንደ ሰው አያዝም እግዚአብሔር። ብዙ ሰምታችሁ እንደሆነ እንዲህ ታደርጊልኛለሽን? እንዲህ ትሄድልኛለህን? ማንን እልካለሁ ነው የሚለው። ኢሳይያስ ምዕራፍ 6 ላይ እንደሚለው ማንን እልካለሁ ነው የሚለው። ወገኖቼ ሆይ የዛን ጊዜ ለለሰለሰው ለመንፈሳችን ለሚሰማን ለእግዚአብሔር ድምፅ የመታዘዝ አቅም በውስጣችን የምናገኘው የጸሎት መንፈሳችን ጤናማ ሲሆን ነው ወገኖቼ ሆይ። አለበለዚያ ብዙ እኮ የተስፋ ቃሎች አለን። እንዲያደርግልሻለሁ አላለሽም? አላለህም? ልጄ እንዲያደርግልሃለሁ ብዙ ተስፋዎችን ይዘናል። እግዚአብሔር ለሰጠን ተስፋ አንጻር ሕይወታችንን አስተካክሎ ለመጠበቅ የጸሎት ሕይወት ያስፈልገናል። አለበለዚያ እግዚአብሔር የተናገረን ነገር እኮ እየጠበቅን ነው፣ ግን ምን እየሆንን እያማን እየተጣላን እያጠላላን በክፋት እየተመላለስን እግዚአብሔር የሚለው ነገር ይመጣል። እንዴት አድርጎ ይሆናል? እንዴት ይሆናል? ወገኖቼ ሆይ እግዚአብሔር ተናግሮሃል ልጄ፣ እግዚአብሔር ተናግሮሻል ልጄ። አስተውይ። የተናገረሽ ነገር የሚሆነው ለተናገረሽ ነገር ሕይወትሽን አስተካክለሽ ስትጠብቂው ነው። ያ ደግሞ የሚሆነው በጸሎትና በእግዚአብሔር ቃል እውነት ውስጣችን ሲታነጽና ወገኖች ውስጣችን ሲበረታ ሲጠነክር ነው። እግዚአብሔር አምላካችን ይርዳን። አዎ ይኸው የጸሎት ሰዎች የሚጸልዩ ሰዎች አገራቸውን ያውቃሉ። አገራቸው በሰማይ እንደሆነ ያውቃሉ። ስለዚህ ምን ይሆናሉ መሰላችሁ? አገራቸውን ይናፍቃሉ።
ሰማይን ናፍቆ የሚያወራ ሰው የሚያጫውተኝ ሰው አግኝቼ አላውቅም። አንዳንድ ሰዎች አንዳንድ ቅዱሳን አሉ። ለዚህ እኮ ነው ሐዋርያው ጳውሎስ ግራ ገባው ይመስለኛል። በላይ ያለውን እሹ ፈልጉት፣ በምድር ያለውን በምድር ያለውን አይደለም የሚል ይመስለኛል የዘመኑ ክርስትና። ወገኖች ሆይ በላይ ያለውን ለመመሰላችሁ ጥቂቷን ጊዜ የምንኖርባትን ነው የሚያሳስበን ወይስ ለዘላለም የምንሄድበት ነው የሚያሳስበን? እግዚአብሔር ይርዳን አይደለ? አዎ። የጸሎት ሰዎች መጸለይ የሚራቡና የሚጠው ሰዎች ተነስተው እርግማን ሳይሆን በረከት ካፋችሁ ይወጣል። እስቲ ባርኩ፣ እስቲ ትውልዱን ባርኩ፣ አፋችሁን ክፈቱና። አዎ ወጣቱ የተባረከ ይሁን፣ ሕፃኑ የተባረከ፣ ሽማግሌው የተባረከ፣ ጌታዬ ገበሬው የተባረከ ይሁን። አቤት ወታደሮች የተባረኩ ይሁኑ፣ ሚኒስትሮቹ የተባረኩ ይሁኑ፣ የሀገሬ ትውልድ የተባረከ ይሁን። ጌታዬ ትንሹ ይባረክ፣ ድሃው ይባረክ፣ ባለጠጋው ይባረክ፣ የተማሩ ይባረክ፣ ያልተማሩ ይባረክ። በቃ ባርኩ፣ ባር ተናገሩት። ስትባርኪ ነው በረከት ወደ አንቺ የሚመጣው። መራገም በጣም ብዙ ክርስቲያን የሚችልበት ዘመን ነው። የታሰረ ይሁን እንዲህ ይሁን እንዲህ ይሁን በቃ ማን እንዳቀበላቸው ያውቃሉ፣ አፋቸው ላይ የሚያቀበላቸው። ወገኖች ሆይ መባረክ ይሁላችሁ። እቺን ያዙ። ስለ እግዚአብሔር የጸሎት ሰዎች ሲነሱ ትውልዳቸውን ይባርካሉ። ክብር ለመንፈስ ቅዱስ ለዘላለም ይሁን። አሜን። ወገኖች ሆይ ሲነሱ ከእንቅልፋቸው ተውት። ሌላውን እኮ ልጆቻችሁን እኮ መባረክ አትችሉም አንዳንዶቻችሁ። ዛሬ አለቃችሁም ጎናችሁ ያለውን ሰው ባርኩት። እስቲ ባርካው። እስቲ በደንብ እስቲ በል እግዚአብሔር ይባርክ በለው። አይምሮ ይባረክ በለው። ዘመንህ ይባረክ በለው። ስራ ይባረክ በለው። ቢዝነስ ይባረክ በለው። ጤንነትሽ ይባረክ በላት። ህይወትሽ ይባረክ በላት። በቅድስና ተባረክ በላት። በኑሮ ተባረክ በላት። ተናገር እስቲ እግዚአብሔር ይባርክሽ በላት። አይምሮሽ ይባረክ። በጸሎት ተባረኪ። በጸሎት ተባረክ። በቃ እግዚአብሔር ይባርካችሁ። አሁን ትልቅ በረከት ልትባርኩ ነው። እዚህ ጋር የቆመውን ቄሱን ባርኩት። ባርኩት። ቄሱን ባርኩት። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ። ክብር ለኢየሱስ ክርስቶስ ይሁን። ታዲያ እኔ ዘመኔን ሁሉ እናንተ ስባርክ እኖራለሁ። እግዚአብሔር አምላክ የተባረከ ይሁን። የጸሎት ሰዎች የበረከት ሰዎች ናቸው። ምን አሉ? አንድ ብዙ ዘመን 60 ዓመት በላይ ያገለገሉ ሰው ናቸው። ልጄን አሉ፣ አንድ ልጅ አለቻቸው፣ አንድ ሴት ልጅ አለቻቸው። ልጄን አሉ ሁል ጊዜ ጧት ጧት አመጣና ራሷ ላይ እጄን አድርጌ እባርካታለሁ አሉ። እሷም አንድ ነች፣ እሷም ተባርካ ቀረችላቸው። በቃ ራሷ ላይ እጄን አድርጌ ይባርካሉ። ታውቃላችሁ ልጆቹን ስትባርኩ ይሄ ብለድ ላይን ከርስ መንደድ ይጀምራል ከላያቸው። ከፍ ሲሉ ሊጠልፋቸው ያለ አይምሯቸውን ነገር ይቃጠላል። መባረክን ባርከኝ አገሬንም አስፋ አለኮ በቃ እጅህም በኔ ላይ ትሁን አለ እግዚአብሔር። ዛሬ መባረክን ይባርካችሁ፣ በኑሮ ይባርካችሁ፣ በጤንነት ይባርካችሁ፣ በቅድስና ይባርካችሁ፣ በተጀመረ ቢዝነሳችሁ ይባርካችሁ፣ በትምህርታችሁ ይባርካችሁ፣ ሰላማዊ አእምሮ በመገኘት ይባርካችሁ፣ በደስታ ይባርካችሁ፣ በሰማይ ደስታ ይባርካችሁ፣ በሰማይ ምንጭ ይባርካችሁ፣ በምድር ስብ ይባርካችሁ። ለበረከት ሁኑ። አሜን። የሚጸልይ ሰው ልዩ ልዩ ነገሮች ውስጥ ሲያልፍ የሚያልፍበትን ነገር ለእግዚአብሔር ክብር ሲል ዋጋ ከፍሎ ይሄዳል። ገብቷችኋል ወገኖች? ሆይ ምን አረጌህ ነው አይልም። እግዚአብሔር ሆይ እምትከብርበት ከሆነ ጌታዬ በዚህ ውስጥ አልፋለሁ። አዎ እኔ እነከለ መቼ እንደዚህ ሆኑ እኔ ምን አርግ አይልም። የጸሎት ሰዎች ምንድናቸው ካላችሁኝ ከእግዚአብሔር ጋር የተጠጋጋ ህይወት አላቸው። ስለዚህ ምን አላቸው? የሰማይ የተጠጉት ብርሃን ላያቸው ላይ ስላለ ያ ብርሃን የማይመቸውን ባህሪያቸውን ስለሚቀራርፍላቸው የእግዚአብሔርን ሐሳብ አይጋፉም።
የእግዚአብሔርን ሐሳብ ለምን አይሉም? ጌታዬ እምትከብርበት ነው። አዎ አልፈበታለሁ። እንደማን ናቸው? የጸሎት ሰዎች እንጂ ወገኖቼ ሆይ ምን ይሻለኛል ብለው ወደ መልስ ሰጪ ነቢያቶች አይሄዱም። ለሁሉ ነገር መልስ የሚሰጡ ነቢያቶች አሉ። ለሁሉ ነገር መልስ አላቸው። እግዚአብሔር እኮ ለሁሉ ነገር መልስ የለውም። ዝም ይላል፣ አይሆንም ይላል፣ አንዳንዱን ደግሞ ይናገራል። ሁሉ መልስ እግዚአብሔር ያድናችሁ። ከእግዚአብሔር ካልሆነ ምንጭ እግዚአብሔር ያድናችሁ። አሜን። የሚጸልዩ ሰዎች ረሃባቸው፣ ጥማታቸው ክብርህን ሳይ እጠግባለሁ፣ የእግዚአብሔርን ክብር ይራባሉ። ምክንያቱም ክብሩ ከተገለጠ ሰዎች ያለምንም ሰው ትግልና ብዙ ድካም በጌታ በኢየሱስ ክርስቶስ ለማመን ይመጣሉ ሰዎች። ስለዚህ ምንድነው እሱ እንደ ዳዊት ፊትህን ሳይ እጠግባለሁ፣ ክብርህን ሳይ እጠግባለሁ፣ ጌታዬ ክብርህን አሳየኝ። ያ ሁሉ እስቲ አስቡት ወገኖቼ፣ ወይ አፍ ለአፍ እኮ ነው የሚያነጋግረው እግዚአብሔር ሙሴንም አፍ ለአፍ። ከመካከላችሁ ነቢይ ካለ እኔ እግዚአብሔር በህልም ወይም በራእይ እናገረዋለሁ። ከባሪያዬ ከሙሴ ጋር ግን እንዲህ አይደለም፣ ሰው ከባልንጀራው ጋር እንደሚነጋገር እንዲሁ አፍ ለአፍ አነጋግረዋለሁ ያለው። አፍ ለአፍ እያነጋገረው አውቅህ ዘንድ ክብርህን አሳየኝ ይለዋል። እኔና እናንተማ ምን ያህል ማለት አለብን? እግዚአብሔር በክብሩ መገለጥ ይባርካችሁ። እግዚአብሔር አምላክ የተመሰገነ ይሁን። አዎ የሚንበረከኩ ሰዎች፣ የሚጸልዩ ሰዎች ትተው የወጡትን ዓለም አይናፍቁም። ትተው የወጡትን ዓለም በጭሉግታ አያዩዋትም፣ እንዲህ ብለው አያዩዋትም። ወገኖቼ ሆይ የተውነውን የረከሰውን የተውነውን ጨለማ የሚያገላብጠውን የተውነውን እግዚአብሔርን የሚያዝንበትን የተውነውን ሰይጣን የሰለጠነበትን እንዴት ክርስቲያን ይናፍቃል? እንዴት ሰው ወደ ተፋቱ እንደሚመለስ ውሻ የወጣበትን እንዴት ይናፍቃል? ስንንበረከክ የሚያገኘን ብርሃን ዓለምን አያስናፍቀንም። ክብር ለኢየሱስ ክርስቶስ ይሁን። ወገኖቼ ሆይ ኢየሱስ ክርስቶስ እንደ ልማዱ ወደ ተራራ ወጣ፣ በዚያም ሲጸልይ አደረ ይላል ጌታ ኢየሱስ ክርስቶስ። ወገኖቼ ሆይ በዚያም ሲጸልይ አደረ። የሚጸልዩ ሰዎች በዚህ ዘመን አላቅም። በዚህ ዘመን ጥቂት አውቃለሁ። በጣት የሚቆጠሩ ሰዎች አውቃለሁ። ድሮ ስል እንግዲህ ዛሬ በደርግ ዘመን ወገኖቼ ሆይ የሚጸልዩ ሰዎች ስታዩቸው ሕይወታቸው ይናገራል። ሕይወታቸው ይናገራል። የእውነት የሚጸልዩ ሰዎች ወገኖቼ ሆይ የአፋቸው ቃል ጥሩ ነው፣ ሕይወታቸው ደግሞ የበለጠ ይናገራል። እግዚአብሔር አምላካችን ይርዳን። እስቲ ውስጣችሁ በእግዚአብሔር ቃል በእግዚአብሔር መንፈስ እንዲባረክ ትፈልጋላችሁ? ተንበርከኩ። የሚጸልይ ሰው በሚመችም በማይመችም ጊዜ ውስጡ ደስተኛ ነው። ውስጡ ሰላማዊ ነው። ውስጡ የተረጋጋ ነው። እምትጸልዩ ከሆነ በመጀመሪያ ስለ እግዚአብሔር ታርፊያለሽ፣ ታርፋለህ፣ ውስጥ ያርፋል። ምንም አይነት ውጪ ዓለም ላይ ያለው ሶሻል ሚዲያው ላይ ያለው በተለይ ኒውስ ላይ ያለው ጩኸት አያነቃንቅህም። ለምን? የረገጠና ያረፈ ክርስትና ይኖርሃል። እንዲህ ትላለህ፣ እግዚአብሔር እንዲህ ይለኛል ብሎኛል እኮ እረፉ፣ እኔም አምላክ እንደሆንኩኝ እወቁ። በቃ አምላክ ይውላችሁ። የሚጸልይ ሰው ምንም ነገር ይሁን
ከእግዚአብሔር ቁጥጥር ውጪ እንዳልሆነ ያውቃል። ከእግዚአብሔር ቁጥጥር ውጪ የሆነ ነገር በምድር ላይ ሊኖር አይችልም። በተለይ የጸሎት መንፈስ ካለ ወገኖች ሆይ በምንም ዘመን ውስጥ ደስተኛ ናቸው። የሚጸልዩ ሰዎች የራሳቸውንም የሰዎችንም ኑሮ እንደሚባረክ ያውቃሉ። የሚጸልይ ሰው ይኸውልህ አስተውሉ ወገኖች ሆይ የምትጸልዩ ከሆነ ግድ ነው ኑሯችሁ ሊባረክ፣ ግድ ነው ህይወታችሁ ሊባረክ። ምክንያቱም የቀረባችሁት ብርሃን ሰማይንና ምድርን እጁ ላይ የያዘ ነው። ትወዱታላችሁ፣ ኢየሱስ ክርስቶስን ትወዱታላችሁ። እንግዲያውስ ይናፍቃችኋል። አባቴ ስለሆንክ አመሰግንሃለሁ፣ መድኃኒቴ ስለሆንክ አመሰግንሃለሁ። አባቴ እወድሃለሁ። መናፈቅ ጌታዬ አንተን ነው። ራብከኝ፣ ፊትህ ራበኝ፣ ፊትህ ጠማኝ ማለት ትጀምራላችሁ። እግዚአብሔር አምላክ የተመሰገነ ይሁን። አዎ ጸሎት ቤትን፣ ስራን፣ ቢዝነስን፣ እንቅስቃሴህን፣ አገልግሎትህን ሁሉ የመባረክ ኃይል እና ባህሪ ያለው ውስጡ ይባርከዋል። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ሚስጥሩን ሊነግርህ ሲፈልግ፣ እግዚአብሔር ሊያጫውትህ ሲፈልግ የሚመጣው ፊቱን እየፈለገ ያለው ሰው ጋር ነው። ቀኑን ሙሉ እኮ አይደለም። ይኸውላችሁ ወገኖቼ ሆይ ቀኑን ሙሉ ተንበርከሽ መዋል እኮ ማለት አይደለም። ወይም ኢየሱስ ቀኑ ሙሉ ይኸውላችሁ በአግባቡና በስርዓቱ ትጸልያላችሁ። ማታም ማለዳም ከተሻለ በምሳ ሰዓት ጸልያ ጊዜውን ሁኔታ እንደተመቻቸ። ነገር ግን ሳታቋርጡ ከጌታ ጋር ያላችሁ ነገር ማገናኘት ትችላላችሁ። እያሰባችሁ ጌታዬ ስሜ እኮ በሕይወት መጽሐፍ ተጽፏል። አባቴ እኮ ነህ። አባት ሰማይና ምድር የፈጠርከው እኮ አባቴ ነህ። ስራችሁን እየሰራችሁ መኪናም የነዳችሁ ውስጣችሁን አገናኝታችሁ መንቀሳቀስ። ያ ሰዓት በዙሪያችሁ የእግዚአብሔር ፕሬዘንስ አለ። ወገኖቼ ሆይ እግዚአብሔር ፊት ከቆያችሁ የቆያችሁበት ብርሃን ተጽዕኖ እናንተ ላይ ይወጣል። ክብር ለኢየሱስ ክርስቶስ ይሁን። ጌታ ፊት ስትቆዩ የሚረግሟችሁን ሰዎች መባረክ የምትችሉበትን አቅም ታገኛላችሁ። የሚጠሏችሁን ሰዎች መውደድ የምትችሉበትን አቅም ታገኛላችሁ። ክብር ለኢየሱስ ክርስቶስ ይሁን። አሜን ወገኖች ወይ ቺንጨር ደግሪያችሁ ጨርሳለሁ። አንድ ቃል አነባለሁ። የጥበብ እና የመገለጥ መንፈስ ለማግኘት እግሩ ስር ዛሬ ብዙዎቻችሁ የጸሎት መንፈስ ውስጣችሁ እንደገባ እርግጠኛ ነኝ። የጥበብና የማስተዋል መንፈስ ላያችሁ ላይ ይመጣል። አንድ ቃል አነብና ሁላችንም እናወጣለን። ይሄንን ቃል ሉቃስ ወንጌል ምዕራፍ 8 ላይ እናወጣለን። ከዛ በኋላ እግዚአብሔር ከፈቀደ ጨርሳለሁ። ከቁጥር 41 ጀምሮ አነባለሁ። ከ41 ጀምሮ ያለው እነሆም ኢያኢሮስ የሚባል ሰው መጣ። እርሱም የምኩራብ አለቃ ነበረ። በኢየሱስም እግር ላይ ወድቆ ወደ ቤቱ እንዲገባ ለመነው። 12 ዓመት የሆናት አንዲት ሴት ልጅ ነበረችው። እርሷም ለሞት ተቃርባ ነበረ። አሁን ወደ 49 ውረዱ፣ ወደ ቁጥር 49። እርሱም ገና ሲናገር አንድ ሰው ከምኩራብ አለቃው ቤት መጥቶ ልጅ ሞታለች፣ እንግዲህ መምህሩን አታድክም አለ። ኢየሱስ ግን ሰምቶ አትፍራ፣ እመን ብቻ እንጂ እመን ብቻ ትድናለች ብሎ መለሰለት። ወደ ቤትም ሲገቡ ከጴጥሮስ ከያዕቆብ ከዮሐንስ ከብላቴናይቱና አባትና እናት በቀር ማንም ከእነርሱ ጋር ይገባ ዘንድ አልፈቀደም። ሁሉም ያለቀሱ ዋይ ዋይ ይሉ ነበረ። እርሱ ግን አታልቅሱ፣ ተኝታለች እንጂ አልሞተችም አለ። እንደ ሞተችም አውቀው በጣም ሳቁበት። እርሱ ግን እጇን ይዞ አንቺ ብላቴና ተነሺ ብሎ ጮኸ። ነፍሷም ተመለሰች፣ ፈጥናም ቆመች። የምትበላውንም እንዲሰጧት አዘዘ። ወላጆቿም ተገረሙ። እርሱ ግን የሆነውን ለማንም እንዳይናገሩ አዘዘ። ቀና በሉ ወገኖች ሆይ ኢየሱስ ክርስቶስ እየሄደ እያለ ኢያኢሮስ
አስተውሉ ባካችሁ በጌታ። ኢያኢሮስ የምኩራብ አለቃ ማለት የቤተ መቅደሱን የአምልኮ ስርዓት የሚያቀናጅ ማለት ነው። መዘምራኑን በስርዓት የሚያዝ ትልቅ የአገልግሎት ድርሻ ያለው ሰው ነው። መጣና ምን አለ ኢየሱስ ሲያየው፣ እኔ እንዴ የምኩራብ አለቃ እዚህ ፖዚሽን ላይ ያለው ሰው ባክህ ልጄ ታማለች አንተ ትፈውሳለህ አይደለም ያለው። ምንም አልተናገረም። ኢየሱስ እግር ላይ ትክክል አለ መጥቶ። ከዛ በኋላ ልጄ በጠና ታማለች እባክህን እንድትፈውሳት ለምንሃለሁ ሲል ምንም አላለም ኢየሱስ። አቀራረቡ፣ ትህትናው አምልኮ ነው እኮ። የወደቀው እግሩ ስር መጥቶ አምልኮ እኮ ነው። አመለከ፣ ታዘዘ፣ ክብር ሰጠ። ክብር ለሚገባው ጌታ ኢየሱስ ቀጥሎ መሄድ ጀመረ። መሄድ ሲጀምር ሰውየው እውነት ነው የሚናገረው ግን እባቡ ጭንቅላቱን ተውሶት ነው። በቃ መምህሩን አታርክመው እባክህ ሞታለች እኮ አለው። ኢየሱስ እንደዚህ ጣልቃ ሲገባ ታያላችሁ። ለምን ጣልቃ ገባ ኢየሱስ? አንዳንድ ሰዎች እኮ እምነታቸውን ዝም ብሎ ነው የሚጠብቀው። እዚህ ሰውዬ ጋር ግን ጣልቃ ያስገባው አምልኮው፣ ስርዓቱ፣ አቀራረቡ፣ መገዛቱ፣ የሰጠው ክብር። ይኸው አንዳንድ ጊዜ ጸሎቶቻችን መልስ የሚያገኙት አቀራረባችን ይወስነዋል። አቀራረባችን ወሳኝነት አለው ወገኖቼ ሆይ። ዞር አለና ወዲያውኑ እመን ብቻ እንጂ እንዳትፈራ ነው። አሁን መሄድ ጀመሩ። ምን ሊያደርገው ነበረ? እምነቱን ሊመታበት እና ያንን ተአምራት እንዳይል ያደርገው እባቡ ቀድሞ እንደመጣ ይወሳውቆ ጣልቃ ገብቶ እመን ብቻ እንጂ እንዳትፈራ ነው። ሲሄዱ ሰው ይጫጫል፣ ያለቅሳል። ዋይ ማለት ማብሎት ሰው ዋይ ይላል። ከዛ በኋላ ኢየሱስ ክርስቶስ እንደዚህ አለ፣ አትንጫጩ፣ ተኝታለች። ስለ ኢየሱስ ክርስቶስ መንፈሳዊ አይናችንና ጆሮአችን ይከፈት። ሰው የሚለውን ሳይሆን ሰማይ የሚለውን ለመስማት። የኔም የናንተንም ችግር ልንገራችሁ፣ ሰው የሚለውን ነው የምንሰማው። በቃ አለቀ አንተ ነገር ሲለን አለቀ እኮ የኔ ነገር። ሰማይ ምን ይላል? ምን ይላል ሰማይ? ምን ይላል እግዚአብሔር? ተኝታለች ይላል ሰማይ። ከት ብለው ሳቁበት። በችግርሽ ላይ በመከራህ ላይ አልቆለታል የሚሉ እየሳቁ እያሉ ኢየሱስ የሚልህን ብቻ ስማ፣ ተአምራትን ታያለህ። ይሄ ወገኖቼ ሆይ ገባ። የ12 ዓመት ልጅ ዘመኗን ጌታ የሰጣትን የዘመን ቁጥር የሚያቋርጥ ነገር መሃል ገብቷል። የተቋረጠውን የሚያስቀጥል ጌታ ለሚያምኑ ደጃፉ ላይ አይደለም አጠገቧ አልጋዋ ጋር ቆሟል። ሕያው እግዚአብሔር የማገለግለው አምላኬ ይህን ቃል ሰጥቶኝ ከሆነ ነገርህን ሊያቋርጥ በገባው ላይ ኢየሱስ ቀድሞት ገብቷል። ማንም ያምን አንድ ሰው ባካሽ ስለ እግዚአብሔር አንቺ ነገርሽን ፍተይ፣ ነገርሽን ተርትሪ። ነገር ግን አይቋረጥም ያለው አይቋረጥም። ይሄው ወገኖቼ ሆይ አንድ ነገር ስለ እግዚአብሔር ስሙ ይባካችሁ። ስለ እግዚአብሔር ነው የምላችሁ። ብዙዎቻችን ሰማይ ያላቋረጠውን ነገር ተስፋ ቆርጠን ከአውሬው ጋር ተስማምተን እኛም ተስፋ ቆርጠናል። ሰማይ ግን እንደዚህ ነው ይለው አለች በሕይወት ይላል። ሰማይ አይቋረጥ። ይኸው በጌታ በኢየሱስ ክርስቶስ በጌታ በኢየሱስ ክርስቶስ ያዙ። በጌታ በኢየሱስ ክርስቶስ ይኸውላችሁ ወገኖቼ ሆይ በቃ በ12 ዓመቷ ነገሩ አለቀ። ራእይህ በቃ፣ ስራህ በቃ፣ ሩጫህ በቃ፣ ትምህርትህ በቃ ብሎ መንገድ ላይ አታድክመው የሚልን አትስማው። እንዲህ ይልሃል፣ ይቀጥላል፣ ይቀጥላል። ራእይህ ይቀጥላል፣ ራእይሽ ይቀጥላል። የጸሎት
መንፈስ ጤናማነቱ በውስጥህ ይቀጥላል። አገልግሎትህ አይቆምም እንዴ? ይቀጥላል። ቤተ ክርስቲያን አትቆምም፣ ትቀጥላለች። ሕይወትሽ አይቆምም፣ ይቀጥላል። በቃ ያለው ውሸቱን ነው፣ እባቡ ነው የሚያስቀጥለው። ገባ። ክብር ለመንፈስ ቅዱስ ለዘላለም። ተነስተን እንቆማለን።